ሌላ ሰው ወደደኝ ጠላኝ ምናምን ኮንሰርኔም አይሆንም። እኔ ራሴን ስወድ ነው ሰዎችን ልወድ የምችለው። ራሴን በደንብ ማስቀደም አለብኝ። ሰልፍ ቫሊዩክን ማወቅ አለብን። ልጇን በጣም በቃ እየቀጠቀጠች ከቤት እንዳወጣ ምናምን ሪስትሪክት አድርጋ ታሳድጋታለች። ልጅቷ ታድግና እኔ ስወልድ ሌላ ሰው ያለመቀየር ግን የኢንዱስትሪ ችግር ሳይሆን የሰውየው ችግር ነው። ይሄ ፋክት ነው። ሰልፍ ዳውት ኮመን ነው። አሁን ብዙ ሰዎች የመጀመሪያው ሰልፍ ዳውት ላይ ነው የሚያቋርጡት። ፐርሰናል ዴቨሎፕመንት ፕሪዝም ውስጥ የሚገቡ ሰዎች አሉ። ስለማታውቀው ነገር በድፍረት ማውራት አትችልም። ከሞት አፋፍ የተመለሱ ሰዎች አሉ። እኔ ብዙ አውቃለሁ ከሱ የተሻለ፣ እኔ ብዙ ኢንፎርሜሽን አለኝ፣ ግን ከሱ የተሻለ ውጤት ያመጣል ምናምን ይላሉ። ውድቀትና ስኬት ከፊትና ከኋላ ያሉ ነገሮች ናቸው እንጂ የተለያዩ ነገሮች አሉ። ሳላውቀው እንዲያረኩኝ እንላለን አይደለ? ሳናውቀው አይደለም አውቀን ነው። ከአባታቸው ጋር ጥሩ ግንኙነት የሌላቸው ብዙ ሰዎች ኮሜንት ያደረጉበት ያንተ ቪዲዮ ነው እና ለእነሱስ እስቲ ምን የምትለው ነገር? አሁን ላይፍ ሜንቶሪ ብዬ የማወራው አባቴ ነው። አባት የሚባለውም እኮ የሆነ ታይም ላይ እንደኔና እንዳንተ ነበረ። ህልም ነበሩት። ህልም ነበረው። ወጣት ሆኖ ያውቃል። ቤት ውስጥ የሆነ ዕቃ ምናምን ካለ ከአንተ ይሄ ዕቃ ይበልጥብኛል ምናምን ትባላለህ። እኔ ፕሮቴክትድ የሆንኩት በቤተሰቦቼ ጸሎት ነው። ገንዘብ ሲኖረኝ ቤተሰቦቼን አስደስቼ ነው ታላቸው ትችላለህ። ስለ ፐርሰናል ዲቨሎፕመንት ኢንዱስትሪው ነው የምናነሳው። ያው ኢንዱስትሪ ውስጥ እንዳለ ሰው ብዙ ነገሮችን ታያለህ እና ካጋጠሙ ነገሮች ተነስተ አሁን ላይ ደግሞ እንደ ዳርክ ሳይድ የሚነሱ በጣም ብዙ ነገሮች አሉ። እነሱን ማጥራት ካለብን አሁን አጥርተን ብናልፍ ደስ ይለኛል እና እስኪ ፐርሰናል ዲቨሎፕመንት ዳርክ ሳይዱ ምንድን ነው? ከዛ ውጪ ደግሞ ያው አብዛኛው ነገር ይጠቅማል፣ እኛንም ጠቅሞን ነው እዚህ ያደረሰን እና ጥቅሙንም በስፋት እንነጋገራለን። መጀመሪያ ግን ዳርክ ሳይዱን እናጥራው እስቲ። በጣም ኢንተረስቲንግ የሆነ ቶፒክ ነው። በዚህ አጋጣሚ ፐርሰናል ዴቨሎፕመንት ማለት በጣም ትልቅ ኢንዱስትሪ ነው። ፉትቦል፣ ኢንተርቴንመንት ወይም የሙቪ ኢንዱስትሪ፣ ባንኪንግ ኢንዱስትሪ እንደምንለው ራሱን የቻለ ቢሊየን ዶላሮችን የሚያንቀሳቅስ ማርኬት ሳይዝ ያለው ትልቅ ኢንዱስትሪ ነው እና ላይክ ፋውንድ የተደረገውም በጣም ድሮ ነው። በ18 ዓመተ ምህረት ምናምን ነገር በ1856 ምናምን ገደማ ነው ፋውንድ የተደረገው። በጣም ቆይቷል። የመጀመሪያ ሰልፍ ሄልፕ ቡክ ብሎ የታወቀበት ይር ነው የምጠቅስልህ። ብዙ ሰዎች ዛሬ መጣ ይመስላቸዋል። ከኛ ህይወት በፊት ከኛ መፈጠር በፊት የነበረ ኢንዱስትሪ ነው እና ፐርሰናል ዴቨሎፕመንት ማንዳቶሪ ኢንዱስትሪ ነው። አሁን ምንድነው አንደርስታንድ ከማድረግ ብንጀምረው አሪፍ ነው። ኢንዱስትሪ ምንድን ነው እሱ? በአማርኛ ግል ስብዕና ግንባታ። ቃሉን በደንብ እንተነትነው ራሱ እኮ በቂ ነው። ግል ስብዕና ግንባታ የምገነባው ስብዕና ነው። ለምትፈልገው ነገር የሚያስፈልግ ስብዕና አለ። እሱን ስብዕና ነው የምትገነባው። እሱን ስብዕና ለመገንባት ደግሞ መተው ያለበት ስብዕና ሊኖር ይችላል። ኢንዱስትሪ ባይ ኢትሰልፍ መተው ያለብህን ትተህ የምትፈልገው እንድታመጣ ነው የሚያግዝህ። እየሰፋ ሲሄድ ደግሞ ይሄ መገንዘብ ያለብህን ሰልፍ አዌርነስ ምናምን ነገር ይሰራል እና ግን አት ዘ ኤንድ ኦፍ ዘ ዴይ አይምሮክ እንዴት እንደሚሰራ ማወቅና መማር የምትችልበት ነው። ምንም ሌላ እንትን የለውም። ኢንዱስትሪው አይምሮክ እንዴት እንደሚሰራ ማወቅና ስችል ቢኮዝ እዚህ ጋር ካወቅከው ማለት ለመስራት ይህን ያህል ከባድ አይደለም። ኤቭሪቲንግ ቀላል በጣም ኢዚ የሆነ ስቴፖች ነው እና ዳርክ ሳይዱን እኔ መጀመሪያ ዳርክ ሳይድ ቢሆንስ ዳርክ ሳይድ የተባለ ላይኖረው ይችላል። ግን መጥፎ ጎኑ ኢንዱስትሪ ላይ የሚመጡ ሰዎች የሚቀበሉበት መንገድ ዳርክ ሳይድ ያደርገዋል። ፐርሰናል ዲቨሎፕመንት ውስጥ ያለው ሰው ወይም አሰልጣኙ ሊሆን ይችላል፣ አማካሪው ካውንስል የሚያደርገው ሰው ነው እንጂ የተጠቀመ ያለው ከዛ ውጭ ያለው ሰው መጥቶ ጀስት ሴሚናሩን የሚሳተፍ ሰው ኦር ቪዲዮዎችን የሚያይ ሰው ምንም አይጠቀም የሚሉ በጣም ብዙ ሰዎች አሉ። ምን እንዴት ይወስዱታል ማለት ነው? ይህንን ኢንዱስትሪ አሴከልት ኦር ፌክ ነው የማስመሰል ነገር ነው እንጂ ኦር ዝም ብሎ ዶፓሚን ለመስጠት ነው እንጂ ምንም ጥቅም የለውም ብለው የሚያስቡ ሰዎች በጣም ብዙ ሰዎች አጋጥሞኛል እኔንም እና እስኪ ይህን ነገር እናጥራው መጀመሪያ። እንደ ኢንዱስትሪ አሁን እንግዲህ ፕሪጀጅ ይደረጋል። አሁን ዲስ ካይንድ ኦፍ እንትኖች የትኛውም ነገር ላይ ይኖራሉ። ምንም አይነት ስራ ብትጀምር፣ ምንም አይነት ኢንዱስትሪ ቢመጣ፣ ፉትቦል ኢንዱስትሪ ለምሳሌ ፉትቦል ኢንዱስትሪ ዲስትራክሽን ነው ብለው የሚያስቡ ሰዎች አሉ። ኢንተርቴንመንትም አለው ብለው የሚያስቡ ሰዎች አሉ። አብዛኛው የሚጠቀሙ እንደዛ ነው፣ ኢንተርቴን አደርጋለሁ ብሎ። ግማሹ ደግሞ ምን ይላል? ዲስትራክት እያደረገ ነው ከዓላማ ሚል እንትን ነገር አለና ይሄ ኢንዱስትሪ ላይ ብቻ ተለይቶ የመጣ እንትን አይደለም። ግን ሞር ፎከስ ይደረጋል። ለምን ይመስላል? እዚህ ላይ ለምን ይመስላል? ለምን ይመስላል መሰለህ? አንደርስታንዲንጋችን እኩል ካልሆነ ባላንስ ካላደረግነው ሊመስል ይችላል። ከሩቁ አንድ ነገር ብትመለከተው ባይዘው ቀርበስ ካላየውና ቴስት ካላደረግከው ድረስ ያን ነገር ልታውቀው አትችልም፣ ልትገነዘበውም አትችልም። አሁን ኢንዱስትሪውን በማወቅ አሁን ብዙ ሰዎች እንደዛ አውቀው ቢሆን እንደዚህ የሚሉት በጣም ደስ ይለኝ ነበር። አብዛኛው ሰው ሳያውቅ ነው የሚያወራው።
ሳያቅ ነው ሳይጨርሰው ነው ከላይ ነው። ይሄ በጣም ኢነር ዲፕ የሆነ ስራ ይጠይቃልና አሁን እንደዛ እንዲሉ ያደረጋቸው ነገር ባይዘው ሰምሃው የሆኑ ፖይንቶች ይኖራሉ። ምንድነው እነዛ ፖይንቶች መሰለክ? የሆነ ሰንባዲ አሁን ኢንዱስትሪውን አይቶት ትሬኒንጎችን ወስዶ ምናምን ነገር ኢንላይ ውጤት ካላመጣ ያ ሰውዬ በቃ ይሄ ሰውዬ ራሱ በተቀየረ ሁሉ ከው በተቀየረ ምናምን ነገር ይላል። የዛ ሰውዬ ያለመቀየር ግን የኢንዱስትሪ ችግር ሳይሆን የሰውዬው ችግር ነው። ይሄ ፋክት ነው። ይሄን ብዙ ሰው አያውቅም። ዋናው በቃ ኢንዱስትሪ ውስጥ ከገባ የምትቀየር ይመስለዋል በጭራሽ። ዋናው ሰው ግን ማን ነው? ያ የሚገባው ሰው ራሱ ባለቤቱ እና ላይክ እነዛ ሰዎች ባድ ኤግዛምፕል ሊሆኑ ይመጣሉ። ብዙ ጊዜ ሰዎች ሪስፖንሲቢሊቲ አካውንታቢሊቲ መውሰድ ስለማይፈልጉ ላጠፉት ጥፋት ወይም ለደረሰባቸው ችግር እኔ ነኝ ተጠያቂ ማለት ኃላፊነት ስለሌላቸው ብሌም ያደርጋሉ። ይሄዱና ምንም ኢንዱስትሪ የማያውቀው ሰው ጋር ሄደው እንዲገብቼ እኮ እንዲጀምሬ እኮ እንዲወስጄ እንዲያንብቤ እንዲሰልጥኝ እኮ በቃ ምንም ጊዜ ገንዘቤን አቃጠልኩኝ። ያ ሰውዬ ምንም አቅም የተወራለት ሰውዬ እሱ ደግሞ ሄድና ሌላ ሰው ጋር እንትና እኮ እንዲህ ይላል ወይ ደግሞ ኤክስፓንድ ያደርጋል ሰው መጨረሻ ላይ ኢንፎርሜሽኑ የሚደርሰው ሰውዬ ኢን ዘ ባድ ዌይ ነው የሚደርሰው። እሱ ምንም አያመዛዘንም ሲጀምር በቃ የተባለውን ይቀበላል። ይሄ ነገር መጥፎ ነው ኪሳራ ነው በቃ ገንዘብን ከፍለን የምትወጣው ምናምን ያ ባድ እንትኖች አሉ። ትክክለኛ ይሄን ነገር እንትን ማድረግ የሚችለው ሰው እንደዛ መናገር የሚችለው ጠልቆ አይቶ የተጠቀመበት ሰው ያኛውን ነገር ነውና አሁን እንደዛ እንዲባል የሚያደርጉት ነገር አንደኛው ይሄኛው ሰው ኤግዛምፕል ልውሰደው መረዳት ያለብን ነገር ኦቨርናይት ቼንጅ ልታመጣበት የምትችለው ነገር አይደለም። ፋክቶቹ ዋን ናይት የምትቀየርበት ምናምን አይደለም። በጣም ስራ ይጠይቃል። 20 ምናምን ዓመት ያልተቀየረው ማንነት በአንድ ቀን ይቀየራል ማለት አይደለም። ስላወቅ ታይም ይፈልጋል። ለአንዱ ይሰራው ለሁሉም ይሰራል ማለት አይደለም። እኔ ይሰራልኝ መንገድ ለአንተ ይሰራልሃል ማለት አይደለም። እኔን ፓዝ መከተል ሳይሆን ዳይሬክሽን እየቀያየርክ ግን አንድ አይነት ወዮችን መጠቀም እንችላለን። ሌላኛው ደግሞ ማወቅ ያለብን ነገር ሰልፍ ዳውት ኮመን ነው። አሁን ብዙ ሰዎች የመጀመሪያው ሰልፍ ዳውት ላይ ነው የሚያቋርጡት። መቀየር አልችልም የሚል ስሜት ሊመጣብህ ይችላል። እኔ እንደዚህ ሊሆን አልችልም የሚል ስሜት ሊመጣብህ ይችላል። ትሬኒንግ ወሰድክ ማለት ያ ስሜትን በአንዱ ያጠፋለህ ማለት አለ። ቴክስ ታይም በጣም ኤልት ኦፍ ታይም ይፈልጋል። በጣም ታይሙን ትዕግስት ካለክ መጨረሻውን ታየዋለህ። ከሌለ ግን ታቆማለህ። ስታቆም ደግሞ ሄደክ ለሰዎች እንትን ነው ከልት ነው የሚል ትፈጥራለህ። ግን አንዳንድ ሰዎች አሉ ፐርሰናል ዴቨሎፕመንት ፕሪዝን ውስጥ የሚገቡ ሰዎች አሉ። ስለሱም በደንብ እናንሳ። ልክ እንደ አዲክሽን የሚወስዱት ማለት ነው። ኢትኮልስ በእኔ እይታ ፐርሰናል ዴቨሎፕመንት ፕሪዝን ብዬ ነው የማስበው። ያ ማለት ምንድነው? ሰዎቹ የሆነ መለወጥ ያለባቸው ነገር እንዳለ ያውቃሉ። ስልጠናዎች ላይ ይመጣሉ፣ ኢንዱስትሪ ላይ ምናምን ነገር ሰው ፖሲቢሊቲዎችን ያያሉ፣ መንገዶችን ያያሉ፣ ያውቃሉ። ከአክሽኑ በላይ እውቀቱ ነው እነሱን የሚያስደስታቸው። ተነስቶ አንድ እርምጃ ከመራመድ በላይ ስለዛ እርምጃ ማሰብ ማሰላሰልና እንደሚቻል ማወቁ ያስደስተዋል። ሄዶ ከመስራት በላይ ቁጭ ብሎ የሆነ እንደሚቻል ምናምን ማንበብ ማየት ይችላል። ሞቲቬሽኑ ምናምን ነገር ያ ዶፓሚን ይሆንባል። ሞቲቬሽን ዶፓሚን አለው በዚያ ቀጥታ የሞቲቬሽኑ ዶፓሚን እንዳትሰራ ያደርጋል። አሁን እዚህ ጋር ማን ያስፈልጋል? ጋይዳንስ ያስፈልጋል። አሁን ፐርሰናል ዴቨሎፕመንት ላይ የሚጀምሩ ሰዎች ሜንቶር ወይም ደግሞ ጋይድ የሚያደርጋቸው ሰው ካለ እኔ እርግጠኛ ነኝ የምነግር ነገር የሚፈልጉትን ነገር አለማግኘት አይችሉም። አሁን ፐርሰናሊ ኮች ማድረጋቸው ሰዎች አሉ። ቲም አለኝ። ቲሜ ላይ ብዙ ስልጠና የሚሰጡ ኮች የሚያደርጉ ሰዎች አሉ። እና ላይክ በኮቺንግ ውስጥ ፎሎ አፕ አለ። ኃላፊነት ብዬ እስከ መጨረሻው እንዲሄዱ የምናግዝበት እስከ መጨረሻው ማለት መጨረሻ የለውም፣ ግን የሆነ ራሱን መቻል የሚችልበት ስቴፕ ላይ በራሱ መመራት እስኪችል ድረስ እና ፐርሰናል ዴቨሎፕመንት ኢንዱስትሪ ባይ ዘ ዌይ ይሄ ፒኤችዲ ዲግሪ ብለህ የምታቆመው ነገር አለ መቼም አያልቅም። ከህይወት ፍጻሜ አያልቅም። ሁሌም ማደግ አለብህ። አንድ ጥሩ ጎኑ እሱ ነው። ሰዎች ግን የሆነ ነገር ስለወሰዱ የሚያበቃ ምናምን ይመስላቸዋል። ጭራሽ አያበቃም። ያበቃልህ ሰው የለም። መረስ ያለባቸው ነገር እነዚህ ፕሪዝን ውስጥ የሚገቡ ሰዎች ለሌላው ለሚመለከታቸው ሰዎች ባድ ኢሜጅን ክሬት ያደርጋሉ። ያ ሰውዬ ደግሞ እኔን አይቶ ሳይሆን ያንን ሰውዬ አይቶ ኢንዱስትሪውን ጀጅ ያደርገዋል። the right person ስለ ኢንዱስትሪ ለማወቅ ኢንዱስትሪ ላይ ያለ ሰው ነው። ስለማታውቀው ነገር በድፍረት ማውራት አትችልም። ስለዚህ እሱን ለማወቅ ደግሞ እዛ ውስጥ መግባት አለብህ ወይም ደግሞ ትክክለኛውን ሰው ሄደህ ማግኘት አለብህ።
ነው ስለ ኢንዱስትሪ የምትጠይቀኝ ትክክለኛውን ነገር እነግርሃለሁ። ከአንተ ፐርስፔክቲቭ ያለውን ነገርና ከራሴ ፐርስፔክቲቭ አስታርቄ ላወራ እችላለሁ። በዚህ እንደ ኢንዱስትሪ አድቫንቴጅ ነው እንደዚህ መባሉ። ያው አሪፍ ያወጣዋል ኢንዱስትሪ ያገናዋል ያጎዳል ምናምን ነገር ብዙ ነገር በኔጌቲቭ ሳይዱ ነው መጀመሪያ የሚታወቀው። ከዛ እሱ ለምን አብዛኞቻችን አትራክትድ ብንሆነው ኔጌቲቭ ነገር ላይ ስለሆነ ባይዘው ከሞት አፋፍ የተመለሱ ሰዎች አሉ። በዚህ ምስሉ ያመቀኝ ማለት ጊቭ አፕ አድርገው ላይፋቸው ሚዘረብል ሆኖባቸው ጫፍ ላይ የነበሩ ሰዎች በዚህ ኢንዱስትሪ አማካኝነት ወደ መኖር ድሮ ፈጣሪ ውሰደኝ ከሚለው ጥያቄያቸው ሻምስጠኝ ወደሚል የመጡ ሰዎች አሉ። ይሄን ደግሞ አያወሩም ሌሎቹ ሰዎች። ይሄን ጎን አያወሩም። በጉግል ላይ ገብተህ ስለ አንድ መድኃኒት ሰርች ብታደርግ ባድና ጉድ ሰዎች ያመጣልሃል። አሁን እንደ ባድ ሳይድ ሊሆን ይችላል ብዬ የማስበው እንደዚህ ኢንዱስትሪ መስ ሰዎች እንደው አዌር ቢሆኑበት ይሄ እንትኑ ላይ አክሽኑ ላይ ባላንስ ማድረግ እንዳለባቸው መናገር ፈልጋለሁ። ራስ መመገብ ደስ ይላል። አሁን መጽሐፍ ማንበብ አንዳንድ ሰዎች በጣም ብዙ መጽሐፍ ያነባሉ። እንትን መጽሐፍ አንብቤዋለሁ እንትን ግን እንደ ላይፍ ተገበረው የሻይ እና የታክሲ የሌለው ሰው ግን ብዙ መጽሐፍ ነው ያነበበ ሰው አለ። ምንድነው ምክንያቱ? ተግባር የማንበቡ ምክንያት ይሄ እዚህ ላይም ብናወራ ጥሩ ነው ብዬ አስባለሁ። የኢንፎርሜሽን ችግር ብዙ ሰው የለበትም። በቃ ብዙ ያውቃል፣ ስለፈለግከው ነገር ይተነትንልሃል፣ ግን ያንን ነገር ወደ ህይወቱ ማምጣት አይችልም። ኢንፎርሜሽን ኮሌክት የምታደርግ ከሆነ ዲቫይስ ሆንክ ዲቫይስ የሆነ ሜሞሪ ነው ማለት ነው። ብዙ ጊዜ ብዙ እውቀት ካለው እና አሁን ብዙ ሰዎች ይከራከሩበታል። እኔ ብዙ አውቃለሁ ከሱ የተሻለ እኔ ብዙ ኢንፎርሜሽን አለኝ ግን ከሱ የተሻለ ውጤት ያመጣል ምናምን ይላሉ። ውጤት የሚያመጣ ሰው እውቀት የለውም። ማያውቀው ሰው ነው። አለማወቅ ደፋር የሚያደርግ ይመስላል። አለማወቅ በደምብ ብዙ ጊዜ ካስተዋልክ አዲስ አበባ ላይ ቢሆን ሰው ከገጠር ምናምን ወይም ከክፍለ ሀገር ይመጣና አዲስ አበባ ካለው ልጅ በላይ የሚቀየረው ህይወቱን የሚያሻሽለው እንደዛ ያስሆን እዚህ ያለው ሰውዬ የሚሆንበትና የማይሆንበትን ነገር ያውቃል። እውቀት አለው። አላረገም እኮ የወደቀ ሰው ያውቃል፣ ያላሳካ ሰው ያውቃል፣ እንዲሆነ ሰው ያውቃል። ሰው ራሱን ዲስታንት ያርቀዋል፣ ገለልተኛ ያደርጋል። ኢንፎርሜሽን የሌለው ሰውዬ ግን ያን ነገር ያየውና ከወደደው ያደርገዋበታል። ወደኩኝ ኤክስፒሪየንስ ያዛ ግን ለዚህ ቻንስ የሚያሳካበት እና ብዙ ጊዜ ሰዎች የአንደርስታንዲንግ ስለሌላቸው እውቀታቸው ለስኬታቸው ገዳይ ሆኖ ያገኙታል። በጣም ይሄ ነገር አስተውያለሁ። በዚህ አጋጣሚ ስለ አንድ ነገር ብዙ ማወቅ ጥሩ ሆኖ ሳለ እየተገበርክ ማወቅ ግን ዘ ቤስት ቲንግ። ማወቅ ብቻውን ቤትም አያደርስም በጭራሽ። ተነስተህ ስሞል ስቴፖችን ካልወሰድክ በጭራሽ። እንደውም ከአክሽኑ በላይ እውቀት ላይ ከቆየክ እንዳትራመድ ያደርጋል። በጣም እና ኢቲካም ደግሞ አዲክሽን የሆነ ነገር ላይ ደርስ የሆነ ነገር መጨመር አለብኝ እያልክ እውቀቷን ብቻ ነው የምትጨምረው። እሱ ደግሞ ዶፓሚን ይሰጣል። ብዙ ሰዎች አውቃለሁ መጽሐፍ ያነባሉ፣ ዶፓሚን ያገኛሉ፣ ደስተኛ ይሆናሉ። ከዛ ይሄን ልክ እንደጨረሱ ሌላ ኦቨር ዋን ናይት የሚጨርሱ ሰዎች አሉ። በዚህ መጽሐፍ የሚገርም ነው የሚለኝ በአንድ ቀን ትይዟለህ መጽሐፍ አትይዘውም ማለት ምኑን ነው የሚያነቡት ነው። አሁን ለሰው ለማውራት አላውቅም አንብቤ ያለው እንጂ የመጽሐፉን ሀሳብ አይደለም መቼም ለሰው የሚያወሩት። ከዛም በላይ ሊፈጅ ይችላል እንደ መጽሐፉ አይነት። ወይ በተለይ ደግሞ ፐርሰናል ዲቨሎፕመንት ከሆነ መጽሐፉ እያንዳንዱን ቻፕተር በደንብ ማወቅ ሊኖርብህ ይችላል። ራስን እንዴት መለወጥ እንዳለብህ አውቀህ ግን ራስን ካልለወጥ ካንተ ምንም ማወቅ ምንም ጥቅም የለውም እንጂ ባታውቅ ይሻላል እንጂ አለማወቅ ይሻላል ነው። ላይክ ካወቀው በላይ የተገበረው ውጤት ያመጣል። እና ኢንዱስትሪ ላይም እንደዚህ ነው። አንዳንድ ሰዎች ይመጡና እውቀቱን ብቻ ኮሌክት ያደርጋሉ፣ ተግባር ይጎላቸዋል። ምናልባት እዚህ ኢንዱስትሪ ያሉ ሰዎች ተግባሩ ላይ የሚያግዟቸው ከሆነ በተግባሪ በፕራክቲስ ታገዘ ከሆነ እነዚህ ሰዎች በጣም የሚገርምትን ነው የሚሆኑት። እና ያው ባዲ ኢሜጅ ክሬት የሚያደርጉ ሊኖር ይችላሉ፣ ግን ሞስትሊ ሰዎች ያንን ቪው የሚያገኙበት ይሄንን ሉዝ ባደረጉ ሰዎች ማካኝነት ነው እንጂ ኢንሰርቫይት ሰልፍ ምንም የለውም። በጣም ራስን ማሳደግ የመሰለ ነገር የለም። ፈታኝ ነው። ብዙ ነገር ልታጣበት ትችላለህ፣ ግን ራስን ታገኝበታለህ። እሺ እንዴት ነው የተግባር ሰው መሆን የሚቻለው? በመተግበር በጣም ኢዚ ዌይ በቃ ኢዚ ዌይ። ለምንድን ነው የጠየኩ? ብዙ ሰው ጠዋት ለመነሳት ምን ላድርግ ይልሃል። ያንተ መልስ ምንድን ነው የሚሆነው? በጠዋት ተነስ ነው የሚሆነው። ግን ይህንን መልስ ያውቀዋል ራሱ። ይህንንም እንድትነግረው አይፈልግም። የሆነ ዙሪያ ጥምጥም እንድትሄድለት ይፈልጋል። ትልቁ ኪ ምን መሰለህ? አሁን እንደዚህ ስል
እንትን ኦቨርቲንክ ያደርጉታል ሰዎች የሆነ ሮኬት ሳይንስ እንደሆነ ነው የሚያስቡት። ትልቁ ውሳኔ ነው። የወሰነ ሰው ባይዘዌይ ኬፐብል ነው ለምን ነገር ጠዋት መነሳት ከበደኝ መነሳት ትችላለህ። ባዮሎጂካል አላርም አለን ባይዘዌይ አመራሮችን ላይ እያሰብከው ከተኛ ባዮሎጂካል አላርም አለን ከስልካችን ባሻገር ባዮሎጂካል የሆነ አላርም አለን። በቃ ከወሰንክ ለዛ ነገር ስታንድ አውት ካደረግ አለመነሳት አትችልም። አይዲያ ገብቶሃል አይደል? ለመተግበር ምን ላድርግ ስሞል ስቴፕ በጣም ትልቁ ደስ ባይዘው ስሞል ስቴፕ ነው የሚመጣው። ግን ይሄ ፍርሃትን ማሸነፍ ይጠበቅባል። የማተገብረው ዲፕ ዳውን ሲጣራ ትሬስ ስታደርገው ሪዝኑን በመሞከር ውስጥ የምትፈራው ነገር አለ ነው። አንዳንዴ እዚህ ጋር የከበደኝ ይሄ እንትን ውጤቱ ላይሆን ይችላል። ከውጤቱ አዘባክ ዳውቶች እና ፊሮች አሉ እና ፊርን ኪል ማድረግ አለብህ። ሪስክ የምትፈራ ከሆነ ለምሳሌ ምን አክሴፕት ማድረግ አለብህ? ያው ቀደም እንዳልከው ከሪስክ እና ከዳውት ባሻገር ሰዎች የሚሉህን ነገር መፍራት። እኔ ላለሁበት ደረጃ በጣም ሶ ኤሌመንታሪ ነገር ኦልሬዲ አንተ ራስን ገንብተሃል። ይሄ በጣም ከባድ ነገር ላይሆን ይችላል። ላይ ያለው እና በዛ እንትን ላይ ያሉ ሰዎች ሳይ አንደርስታንድ አደርጋለሁ ከራስን ፓዝ መስጭ ግን ውሳኔ ከወሰኑ ሰዎች ዳዝም ማተር ለሰው ብለክማ እኔ አሁን ይቀለኛል ለሰው ይቀለኛል ለሰው ግን አይ ነው ሃርድ ሊሆን ይችላል። ሁለተኛው ሪስክ ነው። ኤቭሪቲንግ ኢዝ ሪስኪ ባይ ዘ ዌይ ሁሉ ነገር ሪስክ አለው። ውሃ ማጣት ሪስክ አለው። ልትሞት ትችላለህ። መብላት ሪስክ አለው። አንድ ነገር ሞክርህም የመሆን ያለመሆን ፕሮባቢሊቲ ያለው እሱን ፍራቻ የማይሞክሩ ሰዎች አሉና ባለመሞከሩ ሳይሆን በመሞከሩ ነው ውድቀትም ስኬት የሚገኘው። ስኬትና ውድቀት ደግሞ ከፊትና ከኋላ ያሉ ነገሮች ናቸው እንጂ የተለያዩ ፓዞች አሉ። ስኬት ካለ ውድቀት አለ። በቃ ሶፊስ ውድቀት ካለ ደግሞ ኦብቪየስሊ ስኬት አለ። ይሄን አክሴፕት ማድረግ ነው። አንዳንድ ሰዎች ይሄ እንትን ነው እንዴት ጦር እንትን ውስጥ ቦታ ላይ ማይን እንትን ቦምብ የሚቀብሩ ልጆች አሉ አይደል? ፊልም ላይ ምናምን ካየ ቦምቡን ላለመርገጥ እና ይሄ ውድቀትን ላለማግኘት ብለው ላለመርገጥ ብለው እንዲህ ራሱ ይረግጡታል እንጂ ሄደው ደግሞ ራስን ዝግጁ ማድረግ አለብህ ለውድቀትም አይዲያ። አሁን ሰዎች የማይተገብሩት ለምን መሰለህ? ከተገበርኩኝ ከሞከርኩኝ ወድቃለሁ። ከወደኩኝ ደግሞ ያው ሰው ምን ይለኛል ምናምን አለ። ሰው መውደቅን ስለሚፈሩ አለመተግበርን ይመርጣሉ። ሪዝን እየደረደሩ ይቆያሉ። እና አንድ ጓደኛ አለኝና የዛሬ 5 ዓመት ምናምን ገደማ የሆነ ክላብ አማውንት አለኝ። በዚህ አማውንት ኢትዮጵያ ሰላምቱንና ፖለቲካ እንትኑ ያስጀምራለሁ ይል ነበር። ሀገር ሲረጋጋ ያስጀምራለሁ። 2 ዓመት ሆነው አልጀመረም። 3 ዓመት ይሄ 5 ዓመት ሆኖታል። እስካሁን አልጀመረም። ምንድን ነው የሚጠብቀው? ከዚህ ሰላም መሆን ምናምን አይደለም፣ ፍራቻ ነው። ልጀምር ማድረግ እችላለሁ። ዶንት ገንዘቡ የሚያለቅ ይመስለኛል። ያልቃል። ቫሊዩ ራሱስ እድሜ ይሄዳል። ለአንተም ደግሞ እድሜ በጨመረ ቁጥር ሪስክ የመውሰድ ቻንስ ይወርዳል። አሁን በወጣትነት ሪስክ የምንወስደው ለዚህ ነው፣ መውሰድም ያለብን ማለት ነው። ለምን ምንም የለብህም፣ ሜይ ቢ ብዙ ኃላፊነት ውስጥ ላትገባ ትችላለህ። ከፍ ባልክ ቁጥር ግን ቤተሰብ አቅም ይጨምራል፣ ከአንተ የሚጠበቁ ነገሮች ይኖራሉ፣ ደረጃ ከፍ ይላል ምናምን። ይሄ ነገር ሪስክ እንዳትወስድ ያደርጋል። ግን ብቻህን ከሆንክ፣ በተለይ ደግሞ ብቻህን ከሆንክ በቃ ሪስክ ከመውሰድ ውጭ ሌላ አማራጭ ሊኖር አይገባም። አሁን ቅድም ካልከው አሁን የሆነ ፐርሰናል ዴቨሎፕመንት ላይ የሚሰራ ሰው ይመጣና ጀምር ይለኛል። ኬስ ነው ጀምር አንድ ማወቅ ያለባቸው ነገር ሁልጊዜ አንድ ጥያቄ የሚጠይቁ ሰዎችን አደርጋለሁ። በዚህ ጥያቄ ሲመጡ what could the worst happen የሚለውን ጥያቄ ምን ሊፈጠር ይችላል? the worst የምትለው ብትጀምር መጥፎ የሚባለው ውጤት ምን ሊሆን ይችላል? አዎ the worst scenario የምትለው ምንድን ነው? እስኪ ምንድን ነው the worst የምትፈራው ነገር ማለት? ለምሳሌ ወጥቼ ቢዝነስ ብጀምር ፌል አደረግ ልከስር እችላለሁ። እሺ ፌል በማድረግ ምንድን ነው the worst? ብር 1 ሚሊዮን ብር ከሆነ 1 ሚሊዮን ብሩን አጣዋለሁ። እሺ 1 ሚሊዮን ብር አጣ the worst በቃ ህይወቴ ይበላሻል። ከቤት ወጥቶ የሚኖር ከነበረ እናትና አባቱ ቤት ይገባል ተመልሶ። እሺ እናትና አባቱ ቤት ገባ። እሺ ከዛስ the worst የለም ሌላ the worst ምንም ልታገኝ አትችልም። እሱም እኮ ደግሞ ሊሆንም ይችላል ላይሆንም ይችላል። እንዲጠይቁ የምፈልገው ነገር what could the worst happen? the worst የምትለው ምን ሊፈጠር ይችላል? በመሞከሬ በመጀመሪያ አንድ ነገር ተነሳ አክሽን በመውሰዱ የባሰ ምን ሊፈጠር ይችላል? እሱን ይሄ የሆነ ዲፕ ያክል ሂድበት ጥያቄ የሆነ ታይም ላይ በቃ ምንም ላይፈጠር እንደሚችል ይገባል። ቅድም እንዳልኩት ደግሞ ውድቀትና ስኬት ከፊትና ከኋላ ያሉ ነገሮች ናቸው እንጂ የተለያዩ ነገሮች አሉ። ውድቀት ካለ ስኬት ካለ ነጥሎ ማየትም አይቻልም።
ይህንን ኢቫሉዌት አድርገውት መጀመር ይችላሉ ሰዎች በቀላሉ። በጣም አሪፍ። ይሄ በጣም ከበቂ በላይ መልስን የሰጠኸውና ቴንኪዩ። አሁን ደግሞ ማንሳት የምፈልገው ስለ አንኮንሽየስ ፕሮግራሚንግ አለ፣ እንዲሁም ደግሞ የፕሮቴክሽን ፍሪኩዌንሲ አለ አይደለ? የሚጠብቀን ነገር ከጸሎት ጋርም ሊገናኝ ይችላል። እነዚህ ነገሮች ምንድን ናቸው? አንኮንሽየስ ፕሮግራሚንግ አንኮንሽየስ ፕሮግራሚንግ ማለት ሳላውቀው እንዲያረኩኝ እንላለን አይደለ? ሳናውቀው አይደለም አውቀን ነው። አንኮንሽየስ ማለት በቃ አንድ ነገር በእኛ ቁጥጥር ያልሆነ በሰብኮንሽየስ ሰብኮንሽየስ ማለት 88% የአእምሮአችን ክፍል ከቨር ያደርጋል። ብዙ ዳታዎች እዛ ጋር ነው ኮሌክት የተደረጉት። ፓራዳይም እዛ ጋር ነው የተቀመጠው። ሳላውቀው እንዲያረኩኝ ትላለህ እንጂ ታውቀዋለህ። ያው ንቁ አልሆንክበትም አይዲያው። አሁን የምንራመደው ለምሳሌ እርምጃችን አንኮንሽየስ የሆነ ሙቭ ነው አይደል? አሁን ቀኝ እያነሳው ነው ግራ እያነሳው ነው አትልም። ስተነፍስ እያስገባው ነው እያወጣው ነው አትልም። አንኮንሽየስ የሆነ ፕሮግራሚንግ ወይም ደግሞ ሀቢት ነው አይደል? አንኮንሽየስሊ የምናደርጋቸውን ነገሮች ኮንሽየስ መሆን እንችላለን። ኤቭሪቲንግ ላይ ኮንሽየስ ሆነን አንችልም። በዛ ዩ ካን ኮንትሮል ኤቭሪቲንግ። ግን አሁን አንኮንሽየስ የሆኑ ሪዛልቶቻችንን መቀየር እንችላለን። ነው ሳላውቀው ከሰርኩኝ የሚል ሰው ሳያውቀው አይደለም የሚሰራ ፕሮግራሚንግ ስላለበት ነው። ያ ፕሮግራሚንግ እንዳለበት ካወቀ የስኬት ወይም የመጨረስ የማግኘት ፕሮግራሚንግን መፍጠር ይችላል። የማትረፉን ፕሮግራሚንግ the only way አይምሮአችን ብሬክ የሚደረገው ወይም ሊሸነፍ የሚችለው by power of repetition ነው፣ በድግግሞሽ ኃይል። አንኮንሽየስ እንትኖች ከሰብኮንሽየስ አይደለም የሚወጡ። the only way ልንቀይረው የምንችለው by repetition power ነው፣ በድግግሞሽ ኃይል። ቅድም ትንሽ አንስተነዋል። በቃ ይሄ ፌክ ኢት ቲል ዩ ሜክ ኢት፣ ጀግና ደፋር መሆን ትፈልጋለህ፣ ልበ ሙሉ መሆን ትፈልጋለህ አይደለ? አሁን ላትሆን ትችላለህ። ንገረው ለራስህ። ስፒክ ቱ ኤግዚስተንስ ይባላል። በቃ ንገረው፣ መስታወትም እያየህ ንገረው፣ ለጓደኞች ከሄደ ንገረው። ላይሰማ ይችላል መጀመሪያ ላይ፣ ማይንድክ ምን ትፎግራለህ ይል ይችላል። ስትደጋግመው አክሴፕት ታደርገዋለህ። ድግግሞሽ ሰብኮንሽስ ማይንድክ ውስጥ ያለውን የልጅነት ፕሮግራሚንግ በአዲሱ ይተካዋል። ናይስ። በዛ መቀየር እንችላለን። ሁለተኛው ኮንሰፕታችን ፕሮቴክሽን ፍሪኩዌንሲ። አዎ፣ በዚህ ኢትዮጵያኖች በጣም ፕሮቴክተር ነው የሚዘገጣል። ለምን እንደዚህ ያልክ? ያው በልምድ የሀገራችን ያቆየው አባቶቻችን ጸሎት ነው ይባላል አይደለ? ብዙ ወረስት ነገሮች ሊፈጠሩ ይችላሉ፣ ግን ያ ፕሮቴክትድ ሰማ። ከራሱ ኤክስፔሪንስ ስመጣልክ በላይፍ ጆርኒ ላይ በዩኒቨርሲቲ ቆይታ፣ በቢዝነስ ቆይታ፣ በፐርሰናል ላይፍም ቆይታ ላይ ማለት ያው እንደማንኛውም ሰው ቻሌንጅ ያጋጥመኛል፣ ግን ወረስት የሚባሉ ቻሌንጆች ላይ አም ፕሮቴክትድ። የሆነ ችግር ቢፈጠር ያ ችግሩን የሚያጠቃበት እንትን ዝቅተኛ ነው መጠን። የሆነ ነገር ሊያጋጥም ይችላል፣ አም ፕሮቴክትድ። እና ይህንን ስሩ ታይም ዲስከቨር ያደረግኩት ፋሚሊ ጥሩ ኮኔክሽን አለን። ቅድም ትንሽ ጠቅሼዋለሁኝ። በአባቴ በኩል ጥሩ የሚገርም አባት ነው ያለኝ። ስለሱ እናነሳለን በደንብ። ሰው ምን ይላል መሰለ፣ ጠዋትና ማታ ሞስትሊ ቴክስት ይልክልኛል፣ ቴክስት እናወራለን። ሰው ፍቅርን እያሰብኩ ነው ለአንተ፣ ብርሃን ልኬልሃለሁ ይለኛል። አም ፕሬይንግ ፎር ዩ፣ እየጸለይኩልህ ነው ይለኛል። ገባርለ እና ያው ልጄን ጠብቀው ብቻ ብዙ መልካም ፖዚቲቭ እንትኖች አሉ። አንዳንዴም ጸሎትም ስንጸልይ በዘው መስሎ ዛክትም ሊያመጡብን ይችላል። ያው ዘወይ ቃል የምንጠቀምበት መንገድ ምናምን ነገር እና ላይክ እኔ ፕሮቴክትድ የሆንኩት የዛ ፕሬየር ነው፣ የቤተሰብ ፕሬየር ነው። ያ ፕሬየር ደግሞ ፍሪኩዌንሲ አለ አይደለ? ባናየውም ሴንስ ባናደርገውም ፊል ባነካውም ፍሪኩዌንሲ አለና ያ ፍሪኩዌንሲ በፖዚቲቭ እንትኖች አንድ ሰው አሜሪካ ሆኖ ሊሆን ይችላል። ስለአንተ ጥሩ ነገር ኢምፓክት የፈጠረ ከሆነ አንተም ስለ ራስህ ጥሩ እየሰራ ከሆነ ያ ነገር በደንብ ፕሮቴክት ያደርግሃል። እና ፐርሰናሊ አም ፕሮቴክትድ ብዙ ጊዜ እንደ ሀገርም ብዙ ነገር ብቻ አብዛኛው ማስተር ማይንድ የምናደርግበት በጋራ የምንጸልይበት ነገሮች ፍሪኩዌንሲ በጣም ከባድ ነው። ለስኬት መጠቀም እንችላለን። በዚህ አጋጣሚ የምንፈልገውን ለማግኘት ሰብስበን ለአንድ ነገር በጋራ ብንጸልይ ማስተር ማይንድ ብናደርግ ያ ነገር የመሳካት ፕሮባቢሊቲው በጣም ከፍተኛ ነው። ስለዚህ ቀጥታ ከጸሎት ጋር ይገናኛል ማለት ነው። ጸሎት ለእኔ ራሴን ፕሮቴክት ማድረግ አልችልም። አሁን ፍሪኩዌንሲ አለ አይደል? ፍሪኩዌንሲ የሚመጣው ሜይ ቢ ከሌላ አካል የሚመጣ ፍሪኩዌንሲ ነው እኔም ፕሮቴክት ለማድረግ ማለት ነው። እኔ ራሴን
ፕሮቴክት ማድረግ አልችልም በዚህ ፍሪኩዌንሲ። እሱ በጣም ስትሮንግ መሆን አለበት ፕሮቴክት ለማድረግ አፌክት የማያደርገው ሰው ሌሎቹም በቃ ሌላ ብሎክ እያደረገ ምናምን እኔን እንዳይነካኝ ለማድረግ እሱ በጣም ጠንካራ ሰው መሆን አለበት። እና አሁን ከኔ ኤክስፒሪየንስ እንደዚህ ዲፌንድ ማድረግ አቅሙ አለኝ ብዬ አላስብም። የገባውን ግን ማውጣት እችላለሁ ብዬ አስባለሁ። ግን እንዲገባ ትፈቅዳለህ ማለት ነው መጀመሪያ። እሱ ከታገልከውማ አስራ ነው የሚሆንብህ። ገባህ? ሳምሃው ካን ፕሮቴክትድ የሆነ ያክል ሌቭል ወይም ደግሞ ስትሮንግ ከሆነ ያክል ሌቭል ግን ኦልሬዲ በቃ እኔን አፌክት የሚያደርግ ኢነርጂ ካለ ምንድነው የማደርገው? ማታ ማታ ያን ኢነርጂ ማውጣት ስራ እሰራለሁ። ዛሬ ምን ተሰማኝ? ዛሬ ምን አይነት ኤክስፒሪየንስ አዲስ ነገር ኤክስፒሪየንስ አደረኩኝ? ምን አይነት ቶቶች ነበሩ? ምን እየተሰማኝ ነው? ቼክ አደርገዋለሁ። ሰምቲንግ አለ ብዬ ካሰብኩኝ ያን ነገር ማውጣት ላይ እሰራለሁ። ልታዳኝ አይደለ? ሰው አይገባም ማለት አይቻልም። እንደዚህ ሺልድ የምታደርገው ነገር ላይኖር ይችላል። ያ ስትታገለው ደግሞ የሱን ፓወር እየጨመረ ይሄዳል። አዎ ፎከስ ከሰጠው እየሰፋ ነው የሚመጣውና ትኩረት ትሰጠዋለህ፣ ጊዜ ትሰጠዋለህ ማለት ነው። ግን ከሱ ሁሉ ገብቶ እንዲወጣ መንገዱን ማመቻቸት ሞር ባሰብክበት ቁጥር ደግሞ ሀሳብን መቆጣጠር በጣም ያሳብዳል። ቤተሰብ ሀሳቦችን በቀን ውስጥ ከ70,000 በላይ የሚሆኑ ሀሳቦችን ማይንዳችን ያስተናግዳሉ ኢናቬሬጅ እና እያንዳንዱን ሀሳብን ልቆጣጠረው ካልክ አንተ እብዱ ሰውዬ ነው የምትሆነው። መቆጣጠር ባትችልም እንኳን ግን መቀየር ግን ትችላለህ። ዘ ቤስት ዌይ መቀየር ላይ ነው። አንተን አፌክት ያደረገህ ነገር ካለ ያን ነገር ማስወጣት ላይ መስራት፣ መስፎን በመልካም መተካት ላይ መስራት ይቻላል። አለማሰብ ግን ይቻላል? አይቻልም። ማሰብ በጣም ዘግይት ነገር ለምን ሳያስብ አለማሰብ ማለት ከምን ጋር ሊገናኝ ይችላል? ካለመጨነቅ ጋር ወይ ደግሞ ፕሬዘንት መሆን ላይ በቃ አሁን ልክ ስታስብ ምንድነው ወደፊት የሚመጣውን ልታስብ ትችላለህ፣ ያለፈውን ልታስብ ትችላለህ። አሁን ላይ መሆን ማለት ነው። አለማሰብ ማለት በቃ ምንም ችግር የለም ብለን መውሰድ እንችላለን። እሱ ነገር አይቻልም። አለማሰብ ይቻላል ይላል ግማሹ፣ ይቻላል ይላል ግማሹ፣ አይቻልም ይላል። ሳይለንት አሁን ሜዲቴሽን ላይ የሚሰሩ ሰዎች ይሄን ኮንሰፕት ያወሩታል ማለት አይምሮን ዝም ማስደረግ ጸጥ ብለህ ውስጥ ኢነር ፒስን ማዳመጥ፣ በዝምታ ውስጥ የምታዳምጠው ነገር አለ ይባላል። የነሱ የራሳቸው ኤክስፒሪየንስ ሊኖር ይችላል። ግን ሀሳብን ዝም ማለት በጣም ብዙ ኤክስፒሪየንስ ይፈልጋል። እንደኔ ግን ማሰብን መርጣለሁ። ግን መርጦ ማሰብ ላይ መሞከር ገብቷል አይደል? ቅድም እንዳልኩ ሀሳብን ልትቆጣጠር አትችልም፣ ልቀይረው ግን ትችላለህ። አንዳንድ ሰዎች አሁን የሆነ ቦታ ላይ ተቀምጠህ በሀሳብ ጭልጥ ካልክ አታስብ ይላል። ልግሪ ነው ማሰብ ማሰብ ስላለብኝ ነው ማሰብ። ሳያስቡስ መኖር ይቻላል እንዴ? ማለት ከሰውነት ትወጣለህ ማለት ነው። የመጣ ነገር ሁሉ የሚወስድ ሰው ነው የምትሆነው። ሰው ማሰብ በጣም ግድ ነው፣ ያስፈልጋል። አስበህ ስታስብ ነው ነገሮችን ክሊራት የምታደርግ የምችለው። ቪዲዮ ነው ነገሮች የሚታዩክ እና ካልኩሌትድ የሆነ ነገር እንድትወስድም ካልኩሌትድ ሪስክ የምትወስድ ያደርግሃል። እና ማሰብ በጣም አለብን። ማሰብ ስል ግን ደግሞ አንድ ነገር ኤግዛጀሬት እያደረጉ ኦቨርቲንክ ማድረግ አይደለም። አሁን ብዙ ጊዜ ቃላቶች ሚስ አንደርስታንድ እንድናደርግ ያደርጉናል ሰዎች ጋር እና አታስብ ሲል ጀስት ኦቨርቲንክ አታርግ እንደማለት መወሰድ አለበት። ማለት ይሄ አታግን ነው፣ ነገሮችን እወቀው ግን አታግን ነው። አንድ ነገር አሁን ውስጥ ላይ ትንሽ ጥያቄ ያለብህ ሰው ከሆንክ ጎልቶ የሚወጣው ፍራቻ፣ ዳውት ምናምን ሊሆን ይችላል። እንደገናም አስቤ ነው የማደርገው። ፐርሰናሊ ሰዎች እንዲያደርጉ መክረው እሱኛውን ነገር ነው። አስበህ ተናገርም ይባላል። አስበህ መናገር አለብህ። ሳታስብ የተናገርከው ነገር ምን እንደሚያስከትል ታውቀዋለህ። ሲከፈት ጭንቅላት እንደሚታየው ሰው ማሰብ አለበት። አለማሰብ የምትችልበት ኤክስፒሪየንስ ሲኖር ደግሞ ምንድነው ትሩ ዊዝደም ውስጥ ካለ ከዛ ዊዝደም ጋር ኮኔክትድ እንድትሆን ያግዛል። ኮንሽስ ማይንድህን እንትንን ሳይለንት ታደርገው እና ውስጤ ምን ይለኛል፣ ምን እየተሰማኝ ነው። ለምሳሌ በዛሬው ቀን ውሎዬ ማታ ላይ ቁጭ ብዬ ሊሆን ይችላል። አማይ ሃፒ ደስተኛ ነኝ። ይሄን ሀሳቤ ከመጣ ኧረ ደስተኛ አይደለም እንትኑ ላይቱ አደክሞና ሀሳብ ዝም ካልኩኝ ግን ውስጤ ሪያክት ያደርጋል። ሪያክሽንን አዳምጠዋለሁ። ሪያክት ያደረገው ደስታ ነገር ነው ሪያክት ያደረገው። አለማሰብ ከውስጥህ ጋር ከኢነር እንትን ጋር ኮኔክት እንድትሆን ያደርጋል። ኢነር ፒስ ይባላል፣ ውስጣዊ ሰላም ማለት ነው። እሱን የምታገኘው ራስን ስታዳምጥ ነው። በደንብ እዚህ ላይ የሚሰራ ሰው ባይዘው ህመም እንኳን ቢያመው የሚያወጡበት መንገድም አለ።
እሱም አለ። ፕላስ የህመሙ መነሻም ለምሳሌ ጉንፋን ከሆነ ያመመክ እቺ መንስኤዋ የቱ ጋር የተፈጠረችው የሚለውን ታውቀው ትችላለህ። ዛሬ በጣም ዲዚነስ ስሜት ራስ ምታት ካመመኝ እንዲያመኝ ያደረገኝ ነገር ምንድን ነው? ይሄንንም ላቅ የምችለው በማዳመጥ ውስጥ ነው። ራስን በማዳመጥ ግን ጨርሰህ ራስን ዝም ልታስብል አትችልም። በጣም የሆነ ነገሮች ይኖራሉ። በጣም ሚስትሪየስ የሆነ ፍጥሮች ነው ባይዘው ሰው ማለት ነው። ለምሳሌ ኤፊ እንዲሁ ኮንፈረንስ አታንቀሳቅሰው በውስጥክ ደስታ በል ያልከው ደስታ አልክ። መጀመሪያው ጥያቄ ማን ያለው ማለት ደስታ ስትል ድምፅ ሰምተሃል እኮ አይደለ? ያ ድምፅን ማን ያወጣው? ሁለተኛው ጥያቄ ማን የሰማክ? ደስታ ስትል እኛ አልሰማንክም፣ ግን ራሴ የሰማሁት ማን የሰማው? ሶስተኛው ጥያቄ ደግሞ ማን ነው የተናገረውና የሰማውን እዚህ ጋር ሶስተኛ ወገን ሆኖ ኦብዘርቭ እያደረገ ያለው? ዲፕ ነው ነገር እና ላይክ ዝም ሀሳባችን ዝም ስናደርገው ውስጣችን ላይ የሆነ ንግግር አለ ማለት ነው። ንግግር አለ። እሱ በጣም ፓወርፉል ነገር ነው። ጥሩ ነው። ኢንተረስቲንግ አይዲያ ነው። አሁን ደግሞ ስለ ማንነት ለውጥ፣ ትልቁ የማንነት ለውጥ መቼ ነበር የተከሰተው በህይወት ማለት ነው? እና ሂደት ውስጥ ምን ይመስል ነበረ? ምን ያክል ተፈትነሃል በዛ መንገድ? አይደንቲቲ ክራይሲስ እሱ ተፈጥሮ ከዛ ጀስት አንተ የምትፈልገውን ሰው ደግሞ ክሬት ያደረክበት ሞመንት ታይም ወስዷል። በእኔ ኤክስፒሪየንስ በደንብ ታይም ወስዷል። የማንነት ቀውስ እንዴት የተጀመረው መሰለክ? መሆን ያለብኝ መምረጥ ያለብኝ የሆንኩትን ሶስት ነገሮች ሆነዋል። ነገር ቅድም ጠቅሼዋለሁ። የመጀመሪያ ጊዜ ስራ ከቤት ወጥቼ መስራት ሲጀምር ከእናት ከአባት ከወንድም ከዘመድ ከራሴ ውጪ ሀሳብ እንዳለ አመለካከት እንዳለ የተለዩ ሰዎች እንዳሉ ጠባብ ሰርክል ነው። ከተማርኩባት ትምህርት ቤት ካሉ ጓደኞች ውጪ እንደዚህ አይነት ሰዎች እንዳሉ ስመለከት የትኛው ልክ እንደሆነ መጠራጠር ጀመርኩኝ። ሰማው እኔ ያለሁበት ልክ አይደለም ማለት ነው። እነሱ ናቸው ልክ ያሉት፣ እኔ ልክ ያልሆንኩት። ቆይሽ ማን ነው ሰው? ያ ሞመንት ላይ ሉዝ ታደርጋለህ ራስህን፣ ያለህንም መጠራጠር ትጀምራለህ። ልክ አይደለም ብለህ የምታስብ ከሆነ ትረዳኛለህ። ሰው ያ ሞመንት ላይ በቃ ትግራ ትጋባለህ። አንዴ እዚህ ጋር ሌላ ሰው ትሆናለህ፣ እዚህ ጋር ደግሞ ሌላ ሰው ትሆናለህ። አንዴ የሆነ አቋም ይኖራል፣ አንዴ አቋምህ ይቀያየራል። ክራይሲስ ገባክ እና ጥሩ ጎኑ እንድትጠይቅ ያደርጋል። እሺ ማን እኔ ምንድን ነኝ ምን አይነት እንድትል ያደርጋል። መጥፎ ጎኑ ይሄንን መጠየቅ ካልቻልክ በጣም ዲፕረስ ትሆናለህ። ሰልፍ ስቲምህ ወዲያው ማለት አቋም ከሌለህ ወይም ስታንዳርድ የምታደርግለት አይደንቲቲ ማንነት ከሌለህ ዘሎ የሚባል ሰልፍ ስቲም የሚኖርክ እና ይሄ ደግሞ የማንም መጫወቻ እንድትሆን ያደርጋል። አቋም የለም አንተ እንዲህ ነው ብዬ ነገር የለም። ዛሬ እንዲህ ነው ነገ እንዲህ ነው። ይሄ ለሰዎች እንድትመች የሚያደርግ ባይዘው አንድ አቋም ስለሌለ ነው፣ አይደንቲቲ ውስጥ ስለማስቆየ ነው። እና እኔ በእኔ ፐርሰናል ኤክስፒሪየንስ ይሄ ክራይሲስ ያጋጠመኝ ወጥቼ ኤክስፒሪየንሱን ሳየው የሌሎች ሰዎችን ባህሪ ምናምን እንዳለ ሲገባኝ የትኛው መምረጥ እንዳለብኝ ማሰብ ሲጀምር ነው ክራይሲስ የመጣው። ልታስታግሰው ትችላለህ፣ እስከከየከው ድረስ ግን አይቀየርም። ዩኒቨርሲቲም ስገባ ዩኒቨርሲቲም አዲስ ኤክስፒሪየንስ ሳገኝ ከዩኒቨርሲቲ በኋላም እያለፈ ነው ተርኒንግ ፖይንት የነበረችው ያችኛው ሞመንት ናት። ከቤት የወጣህበት ማለት ነው። በቃ ስራ የጀመርኩባት ሞመንት ናት። በዚህ ምክንያት ሰፈሪንጎች ነበሩ ከሰው ጋር በነበረው ግንኙነት፣ ቢዝነስ ላይ፣ ትምህርት ላይ የቢካም ቪክቲም ብዙ ጊዜ ራስህንም እንደዛ ልታይ ትችላለህ። እዛኛው ምንጭ ላይ የመጀመሪያው እኔ ፈጣሪ የፈጠረኝ ለመቻል ነው ትልና ፈጣሪ አንተን ለመጨቆን እንደፈጠረክም እንዲሰማ ታደርጋለህ። ታጋሽ አድርገኝ ትላለህ። ይሄ ቀውሱን ወይም ችግሩን አክሴፕት ወደ ማድረግ ትመጣለህ እና አክሰፕታንስ ደግሞ በጣም ፓወርፉል ነው። መቀየር ማትችላቸውን ነገሮች በቃ አክሰፕት ማድረግ ላለመቀየር እኮ ላለመለወጥ እኮ ወስነሃል። እና ላይክ እንትኑ በጣም ወርስት ነው መጨረሻ የሚመጣው ሪዛልት። እነዚህ ሰዎች በህይወታቸው ላይ ሰፈር ያደርጋሉ፣ በጣም ዋጋ ይከፍላሉ። እና ውጭ ያሉ ነገሮችን አክሰፕት ማድረግ በተለይ ሰዎችን ባህሪ፣ አመለካከታቸውን፣ የሚናገሩን ንግግር ያንን አክሰፕት ማድረግ እንዳለ ማመን ማለት ነው። አስፈላጊ ነው ማድረግ። ጉድ ሳይድ አለው በደንብ
because አክሴፕት ከማድረግ ነው የምትፈልገው ነገር የምትቀይረው። ግን ይህ ቀውስ በእኔ ፐርሰናል እንትን ላይ በዛን ጊዜ የተፈጠረው። አሁን በደንብ ፐርሰናሊ አጠናለሁኝ ስለዚህ አይነት ነገር ሪሰርች ሰራለሁኝ። እንዳልኩ ሰዎችን ኦብዘርቭ በማድረግ ውስጥ ኮዙን ምናምን ለማወቅ እረዳለሁ። እንዳልኩ ጀጅመንታል መሆን ታቆማለህ። በዚህ ፕሮግረስ ስታልፍ ጀጅ አታደርግም። ችግሩን ከምን ሊሆን እንደሚችል ስለምታውቅ ወይም ስለመገመት ስለምትችል ጀጅ ማድረግ ታቆምና ያ ሰውዬ እንዴት መቀየር እንደሚችል ወደ ማሰብ ትመጣለህ። ብዙ አይነት ዲፍረንት ስቴጆችን አልፌያለሁ ብዬ አስባለሁ። ላይክ አሁን ያለሁበት ላይ ግን ደርሻለሁ። ብዙ የሚቀሩም አሉ። ግን አይ ቢካም አዛኝ ዘዴ ራሱን የሚያስቀድም ሰው፣ ራሱን የሚወድ ሰው፣ ራስ ወዳድ በጣም ዘ ቤስት ቲንግ ነው እና በናርሲሲስት ወይ ሳይሆን ጀስት በጤናማው ራስን መውደድ። እሱ ለማንም ሰው የሚያስፈልግ ጉዳይ ነው። እኔ ራሴን ስወድ ነው ሰዎችን ልወድ የምችለው። ራሴን በደንብ ማስቀደም አለብኝ። እኔ ስኖር ነው ሁሉም የሚኖረው። እኔ ደስተኛ ስሆን ነው። እኔ ራሴን ስወድ ነው አንተን ልወድ የምችለው። ይሄ በጣም ኦፍ ሆኖ ስግብግብ በሆነው እኔ ብቻ ልብላ እኔ ብቻ እንትን በሚለው ሳይሆን ሪስፔክት እና ቫሊዩ ለራስን መስጠት መጀመር ይጠበቅብሃል። ራስን ስታከብረው፣ ራስን ሪስፔክት ስታደርገው፣ የራስን ፒስ ማስቀደም ስትጀምር ያኔ ሰርክል የሚጸዳና የተስተካከለ ሊሆን ይችላል። ይህን ስል ግን አሴም ታይም አሁን ያልከው ቅድም ያልከው ፐርሶናሊቲ በጣም አፌክት ያደርጋል። ሰው ገደል ቢገባ ምናምን ኮንሰርኑ አይደለም ካይንድ ኦፍ ነገር እዛ አይነት እንትኖች አሏቸው። ወደዛም ሳትሄድ ግን ራስክ ላይ ፎን ይላል በቃ ከራስክ ማንነት ጋር። ስለዚህ አንድ ሰው ለመለወጥ መጀመሪያ ራሱን አክሴፕት አድርጎ መውደድ አለበት። የራሱን ቫልዩ መጨመር አለበት። ማለት ቫልዩ ሊኖርክ ይገባል። ዋጋ ሰልፍ ቫልዩክን ማወቅ አለበት። ቫልዩ ሲኖርክ ነው ማንም ወደ ጠራክም አትሄድም። ጉድ ትሆናለህ። የሆነ ቢዝነስ አይዲያ ይዤ ልመጣ ይሄ ቢዝነስ አይዲያ ከኔ ቫልዩ ጋር ይሄዳል አይሄድም የሚለውን ቼክ ታደርጋለህ። ያቺ ቫልዩን አታስነካም፣ አትደራደርባትም። እና ይሄ አድቫንቴጁ ነው የሚበዛው። የምታገኛቸው ሰዎች በቃ ያ ቫልዩ በቫልዩ ክሊክ ነው የሚሆነው። በጣም ፒስፉል ሰው ነው የምትሆነው በዚህ ደስ ውስጥ። በጣም ደስ ይላል። እስኪ ከቤተሰቦች ጋር ያለ ግንኙነት ምን ይመስላል? አንድ ሰው ደግሞ በዛው ደግሞ እንድትመልስልኝ ፈልገው አንድ ቪዲዮ አይቻለሁ መሰለኝ። ከአባታቸው ጋር ጥሩ ግንኙነት የሌላቸው ብዙ ሰዎች ኮሜንት ያደረጉበት ያንተ ቪዲዮ ነውና ለነሱስ እስቲ ምን የምትለው ነገር? ተወቅሽብታለሁ በቤተሰቦች። እኔ ጥሩ ግንኙነት አለኝ። እንዴት መጣ ይሄ ጥሩ ግንኙነት? ያው ቆንጆ አስተዳደጉ ቅርብ ባለን አስተዳደግ ላይ ኤዱኬትድ በመሆን ውስጥ ነው ያደግነው። ይሄ እርስ በእርስ ያለን ግንኙነት ኮሚኒኬሽን፣ ይሄ ሞርኛ ቤት ቁጣ ዱላ የለም፣ እንደዚህ አይነት ነገር የለም። አስተዳደግ ያው ካጠፋክ ትመከራለህ በምክር ብቻ የሆነች ትኖራለች ትኖራለች ቁጣም ቢሆን። ሞስትሊ ግን ከፍታ የሆነ አንደርስታንዲንግ እንዳልኩ አዌርነስ ያለው ሰው ካጠገቤ ሲኖር ጀጅ ስለማያደርግህ ይሄን ያደረገበት ኢንቴንሽኑ ይሄ ሊሆን ይችላል። መቀየር ያለብኝ ኢንቴንሽኗን ነው የሚል እምነት ስላለ ሰው ሞር እኛ ቤት በምክር ነው የሚታወቀው። ምናልባት 6 ሰዓት ልትመከር ትችላለህ፣ 2 ሰዓት ልትመከር ትችላለህ። እና በጣም ደስ የሚል ነገር ነው ምክሩ ራሱ። በጣም ሰፊ ኮንሰፕት ነው። ፖድካስት በለው በቃ ኮፊ ታይም ላይ የምናወራት ነገር ምናምን። ብራዘር አለ። በአጠቃላይ እኛ ቤቱ 6 ልጆች አለን። ማዘር ፋዘር አሉ። ቡና ታይም ላይ ምናምን ነገር ሰፊ ዲስክሽን ይኖራል። ጮጮቹ የተጫወቱ፣ ትላልቆቹ ደግሞ ኮሚኒኬት እናደርጋለን። በግልጽ ነው የምታወሩት? ግልጽ ነው የምናወራው። ይሄ ብዙ ቤት ያለ ችግር ነው። አብዛኛው ቤተሰብ በግልጽ ያወራል። ይሄ ግልጽነት እንትን አለ ችግር። አንተም እያደግ ስትመጣ አሁን ነው ቤተሰብ አይረዳኝም ወደሚለውን ኮንሰፕት እና ነገሮችን መደበቅም ትጀምራለህ ምናምን ነገር እና ይጎዳል እሱ በእርግጥ። እኔም እንደዛ ጎድቶኝ ያውቃል። እንደዛም እንኳን ሆኖ ማለት ነው እንዳልኩ ከሶሻል ከዩኒቨርሲቲ ላይፍ በኋላ ነገሮችን መደበቅ ምናምን በራስ ለማድረግ መሞከር ምናምን ሲጀምር የማላውቀው ኤክስፔሪንስ ስለሆነ በጣም ህርት አድርጎኛል፣ ዋጋ አስከፍሎኛል። ግን በአጠቃላይ እኔ አሁን ላይፍ ሜንቶሪ ብዬ የማወራው አባቴን ነው። በጣም ደስ ይላል። ብዙ ሰዎችን ላክ ስላለሁኝ የተሻሉ ነገሮች ላይ ያሉ ሰዎች፣ ግን ትልቁ ላይፍ ምሳሌ የማደርገው አይከን የማደርገው አሁንም መለስ ብዬ ነገሮችን የማማክረው የምጠይቀውም ከአባቴ ነው። ጥሩ ኮሚኒኬሽን አለን። በጣም የሚገርም አንደርስታንዲንግ አለው። ከልጅነት ጀምሮ ኦልሞስት እኔ በጣም ጩጬ የነበርኩኝ ስለ ድሪም ቦርድ ያውቅ ነበር። አረባክ ዘሰክት የሚባል ቪዲዮ አለ አይደለ? ያ የመጽሐፉ ማለት ነው።
ጭጭ ያለን እሱ ቪዲዮ እሱ ሲያየው እናይ ነበረ። ላይክ የሆነች ፓርት አለች ዝሆን ቤት ውስጥ ሲገባ መኪና ቁጭ ብሎ ሲነዳ አስታወስካት? እሷን ነው ማስታወሰው። እሺ አሁን ላይ ግን ያን ቪዲዮ ሳየው ኦኬ ይሄ ነገር አውቀዋለሁ። ላይክ ወደዛ ትመለስና ነገሮችን ዶቶችን ማገናኘት ትጀምራለህ። ምስል መኪና ድሪምቦር ምናምን ነገር ይላችሁ ነበር። ላይክ ሞር ኦፍ እኔ ከልጅም ስለነበርኩኝ ቤት ውስጥ ደግሞ ቀልቃላው ስለነበርኩኝ ላይክ ማታ ምናምን ደክሞ ሲተኛ እንትን ሲል ካንኮራፋ ምናምን ነገር እየነዳት ነው ላይ ማን እየነዳት ነው አለ። እሺ በሰዓቱ ፌዝ ነበር ለኔ፣ በሰዓቱ ጆክ ነው፣ በሰዓቱ ናንሴንስ ነገር ነው። ሞር ወደ ዚኛው ማንነት ስመጣ ግን መረዳት ጀመርኩኝ ምን እንደሆነ እንደጥቁም ነው ባላንስ ወደ ማድረግ አክሰፕት ወደ ማድረግ ምናምን ነገር ነውና እኔ ጥሩ ኮኔክሽን አለኝ ስቲል ነው። ኢቭን ኢፍ ሶሻል ሚዲያዎች ላይ ብቀርብም ስልጠናዎች ላይ ብገባም ኮንሰፕቶችን ከሱ ነው የምወስደው። በደንብ ነው ጋይድ የሚያደርገኝ። ይሄ ራስን መርዳት ላይ ይሄ ስለምናፊት ምናምን ያው ሲሪየስሊ ካልወሰድኩ ደግሞ ብዙ ማይቀጥልማ ያደገን ስንመጣ ያ የሚቀልል ከሆነ አባትም ደስ አይለውም እኮ አይደል? ነገሮች ይቀራሉ። ግን አዌርነስ ላይ ስሰራ ምናምን ነገር ኤቭሪኒ ፐርሰናሊቲ የሚያገኝ እሱ ነበረ። ያው ካሪዝማቲክ ይላል። ምንድነው ካሪዝማቲክ? ካሪዝማቲክ ማለት እንደዚህ ፓወር ያላቸው ሰዎች ናቸው። እኔ እንደዛ አለኝ። አዎ ናቹራሊ ጊፍትድ ነክ ነገር አለክ። አባትህ እንደዚህ ስትባል ደግሞ ሰው ስሜቱ ይለያል፣ በጣም ይለያል። ኢቨን ምን አይነት እንትን አለ መሰለህ ኢንቱዊሽን ቴስት እናደርጋለን ቤት ውስጥ። ኢንቱዊሽን ቴስት ማለት ባይመሪ ውስጥ ነገር አስቤያለሁ ይሄን ነገር ለነገረኝ ሰው ይሄን አደርጋለሁ ይላል። ቡና ላይ ነው እንግዲህ ቀላል ሊመስል ይችላል፣ በጣም ትልቅ ኮንሰፕት ነው። ባይመሪ ውስጥ ነገር አስቤያለሁ ለነገረኝ ሰው ያን ነገር አደርገዋለሁ ይላል። ጫማ ገዛለሁ ሊሆን ይችላል የሚለው እና ላይክ ወንድም ምናምን እንሞክራለን። እንትን አስበዋል ብዙ ጊዜ የምታገኘው ማዘር ነች። ኮኔክሽን ኢንቲሜሲ አለ ብዙ ጊዜ ታገኘዋለች። በጣም ሲለቁ ምናምን ቴሌፓቲም ሰዎች ያደርጋሉ አይደል? እና አሁን ላይ በቃ ይህን እያሰብኩልህ ነው፣ ሚኒንግ ላይ የላኩልህ ነው፣ ፍቅር እየሰጠሁህ ነው ምናምን አክሴፕት ይለኛል። ሀፍቶ አክሴፕት ያን ነገር በዚህም ግን ፓዝ ላይ ያው ሰው ነህ እና ብዙ ታስቀየማቸው ነው ነገሮች ይሄን ያክል ሳፖርትም እያለኝ ይኖራል። እና አሁን ግን ያንም ነገር ደግሞ በደንብ ተስተካክሎ ምናምን በጣም በላይፌ ላይ ትልቅ ቦታ ያለው ኤቭሪ ስቴፖች ላይ ሳፖርት የሚያደርገኝ በሀሳብ በሁሉም ነገር ከአባቴ ብዙ ነገሮችን የማገኘው እና ያንን ቪዲዮ ሪያክት ያደረግኩት ኢትስ ቢካም ትሬንድ ነገር አለ የሆነ ደስ አይልም ታውቃለህ። አሁን አብዛኛው ሰው ምን ያደርጋል እንደዛ እዛ ላይ የተሳተፉ ሰዎች ማለት ነው እኔም እንዳየሁት ቤተሰቦቻቸውን ብሌም ያደርጋሉ። በቃ ለምን እንዲያደርጋል የኔ አባትማ የለኝም እያለ የሚሉ አሉና ዋይ ለምን ይሄ ነገር እንዴት ተፈጠረ? ወደዚህ እንዴት ሊደርሱ ቻሉ? አባትና ልጅ መካከል ወይ እናትና ልጅ መካከል በጣም ጥሩ ግንኙነት ነው መኖር ያለበት ከጀምሩ ማለት ነው። እና ይሄን ጥሩ ግንኙነትስ እንዴት ይፍጠሩ አሁን እንደዚህ አይነት ሁኔታ ውስጥ ያሉ ሰዎች? አሁን ብሌሚንግ ላይ የሚመጡ ሰዎች ስፔሻሊ ከ18 ዓመት በላይ ሲሆኑ ላሉበት ህይወት ወይም ላላቸው እንትን ቤተሰብን ብሌም ማድረግ ባይዘው በጣም መቀየር ያለበት ነገር ነው። ኢምፓክት አለው። ኢምፓክት አለው። ግን አንዴ ካደክ በኋላ አንተ ሪስፖንሲቢሊቲ ነው ማለት በቃ መተህበታል። ምንም ባይዘው መረዳት ያለብን ነገር አባት የሚባለውም እኮ የሆነ ታይም ላይ እንደኔና እንዳንተ ነበረ። ህልም ነበሩት። ወጣት ሆኖ ያውቃል። እንደውም የሱ በጣም ከባዱ የወጣትነት ጊዜ ሊሆን ይችላል ከኛ ጋር ሲነጻጸር። በጣም እና ላይክ አንደርስታንድ ማድረግ መቻል አለብን። ይሄ ሚስቴክ ሊሰራ ይችላል። አሁን በጣም ሪያክት ያደረጉት ሰዎች የዛን ጊዜ አባት እንዲያርቷል ምናምን ካይንድ ኦፍ ነገሮች ነበሩ። ጥሎኝ ሄዷል ምናምን ነገር ማለት you have to understand it so ሳይክሉ እንዳው መቀየር ትችላለህ። አንተ አባት እንዲህ ካረጋ አንተ እንዲህ በማድረግ መቀየር ትችላለህ። እሱ ያደረገውን መድገም አይጠበቅብህም። ግን አሁን ይህች ሳይክሏ ባይዘው በጣም የምታስቀኝና አንድ አባት አንድ እናት አለች እንበልና ልጇን በጣም በቃ እየቀጠቀጠች ከቤት እንዳወጣ ምናምን ሪስትሪክት አድርጋ ታሳድጋታለች። ልጅቷ ታድግና እኔ ስወልድ ነፃ ነው ማድረገው ልጅን አልገድልም ልጅን አልቀጣውም አልነካውም እሺ ምንም ፈቅድልኝ እሺ ትልና ወልዳ ልጇን በፍሪደም ታሳድጋታለች።
ከዛች ያደገችዋ ልጅ ደግሞ በቃ በፍሪደም ስለምታድግ የሚቋጥራት ስለሌለ እናቷን እንዳልሆንኩት እንዳትሆን ብላ ነፃነቷን በጣም ስለምትሰጣት ብዙ ነገሮች ውስጥ ትገባለች። ላይፏ ላይ በጣም ብዙ የሚበላሹ ነገሮች ሊኖሩ ይችላሉ። ከዛችኛዋ ደግሞ ለተፈጠሩት ችግሮች ማንን ብሌም ታደርጋለች? እናቷን። ነፃነት ስትቻትን እናቷን ብሌም ታደርጋለች። ከዛችኛዋ ደግሞ ትመጣና እኔ በደንብ ቀጥቼ ነው ማሳደገው አለባበሷ ያለ የምትወደው ልጅ ከቤት መውጣት ምናምን እንዳትችል ትደረጋለች። አንዳንድ ቤተሰብ አለ የሚደውል ምናምን ሰው ካለ ኮንታክቶ በደንብ ሁሉም ነገር ቁጥጥር ሪስትሪክት ይሆናል። ከዛ ደግሞ ችኛዋ ልጅ ትመጣና ወደዛው ትመለሳለች ወደ አያቷ። ሰርክሉ በዛ ይቀጥላል ማለት ነው። አሁን በዚህ ጋር ይሄንን ብሬክ የሚያደርገው አንደርስታንዲንግ ያለው አንድ ጄኔሬሽን ያስፈልጋል። አንደርስታንዲንግ ማለት በቃ ባይዘው ትልቅ ነገር ነው። ፓረንቲንግ አንደርስታንዲንግ ያለው የሆነ ሰው ያስፈልጋል ነውና አሁን ቤተሰብ ጋርም ስራ አለ፣ ሞሮፍ ቤተሰብ ጋር ስራ አለ፣ ልጆች ጋርም ስራ ይኖራል። ልጆች ወይም አሁን በእንደዚህ አይነት ፓዞስ የመጡ ሰዎች ያው ሪስፖንሲብል ማለት በቃ ለህይወት ተጠያቂው አንተ ነህ። ማንም ብሌም ብታደርግ ማንም አያድንም። እንደውም ጀግና ነው ወልዶ እዚህ አድርሷል። ጥሩ የሚሆን መጥፎ በጣም ጀግና ነው። አንተ ብትወልዳውን አታደርስም። ሜቢ በዛ እሱ በወለደበት እድሜ በተለይ ማለት ነው በጭራሽ። አሁን ብሌም በሚያደርግበት እድሜ ሜቢ እሱ ተወልዶ ሊሆን ይችላል፣ አባቱ እሱን ወልዶት ሊሆን ይችላል። በጣም ብዙ በጣም ትልቅ ኮንሰፕት ነውና እንትን ማድረግ አለብን። እኔ ጥያቄ ጠይቄያለሁ። እንደዚህ አይነት አዌርነሶች ያሉክ ምናምን ነገር ብዬው ህልምን ለምን ችላ አላረክም ብዬ ስጠይቀው ምንድን ያለኝ ስለ ህልሜ ሞር ዲስከቨር ያደረኩት እናንተን ከወለድኩኝ በኋላ ነው። ህልሜን ቼዝ ላድርግ ብል እናንተን ጎዳና ልጥላችሁ ስለምችል እፈራለሁ። ኃላፊነቱ ከፍ ሲል ፍርሃትም ይጨምራል በዛው። ገባ አይደል? ስለዚህ ህልሙን ይተው ለማን ብሎ ነው? ለልጆቹ። በቃ ለምን ፋይናንሻሊ ሀብታም አልሆንክ ምናምን ማለት አልችልም። ሀብታም መሆን ይችል ነበረ። እኔን ለማኖር ግን ፕሮቫይድ ማድረግ ያለበትን ነገር በጀስት በቃ በመልካሙ መንገድ ሪስክ በሌለው መንገድ ማድረግ ያለብን። ግን ወደ ፓረንቶችም ስንመጣ ብዙ ጊዜ ካየክ ምናምን ነገር ኮሚኒኬሽን ላይ ራሱ እኔ አንተ ነው ልጅ አንተን ለማሳደግ ልጅ ምናምን እሷም ነገር አለች ደግሞ እኔ ለአንተ ብዬ ነው የምለፋው። እኔ ለአንተ አይደለም ባይዘው አባትም ቢሆን እናት እሱ መጥፎ ነገር ነው። ቤት ውስጥ የሆነ ዕቃ ምናምን ካለ ከአንተ ይሄ ዕቃ ይበልጥብኛል ምናምን ትባላለህ። እና ልጅ ነው አቅም የለውም ኮሌክት እያደረገ ግን ሰልፍ ስቲም እየወረደ ወይ እየጠላ ከዕቃ ጋር ራሱን ያወዳድራል። በቃ እኔም አልወልድም ወደ ማለት ይመጣል፣ አላገባም ወደ ማለት ሊመጣ ይችላል። እና ላይክ በጣም ኢምፓክት ይፈጠርበታል። ሰው ከቤተሰብ ጋር ባይዘይ ማንም አይደርስልም፣ ቤተሰብ አይደርስልም። ምንም ብትሆን ማለት ነው ምንም ነገር ውስጥ ብትገባ ቀድሞ የሚመጣው ቤተሰብ ነው። አንተ የምትጠራው ቤተሰብህን ነው። ስለአንተ ትሩሊ ኬር የሚያደርጉትም ቤተሰቦች ናቸው። እናት አባት ስለአንተ አብዝተው የሚጨነቁት እነሱ ናቸው። እኔ ፕሮቴክትድ የሆንኩት በቤተሰቦቼ ጸሎት ነው። በቃ ይህን ማረጋገጫ ሰጥተሃል። ያ ማለት ግን ራሴን እንድረዳ አልገደበኝም። በጣም ደስተኛ ነኝ። የሚወዱኝ ሰዎች አሉ። አትሊስት እርግጠኛ የሆንኩት ፍቅር የማገኝበት የምትተማመንባቸው ሰዎች አሉ። ስለኔ ኬር እንደሚያደርጉ ፍቅር እንዳላቸው እርግጠኛ የሆንኩበት ሌላው አያሳስበኝም። ሌላ ሰው ወደደኝ ጠላኝ ምናምን ኮንሰርኔም አይሆንም። ገብቶሃል አይደል? እኔ ትንሽ እንደውም ፐርሰናሊ የሚያረኳት ነገር ምንድነች እንትን በጆርኒ ላይ ምናምን ነገር እንደዚህ ሆኜ ማስደሰት አለብኝ ምናምን ነገር የሆነ ፋይናንሻሊ እንደዚህ ማርካት አለብኝ ማስደሰት አለብኝ በማለት ውስጥ ሞመንቷን ሉዝ ለማድረግ ደርሻ ቃለሁ። ገብቶሃል አይደል? ለዚህም ደግሞ ያው አዌርነስ ስላለ አረጋግጦ መልሶኛ እንደዚህ ህይወታቸው መቀየር አለብኝ እሱ ላይ ስትጋጋል እዚህ ጋር መሆን ያለበትን ማለፍ ያለበትን ጊዜ ታጥፋለህ። በህይወት እያሉ ነው ብዙ ነገር ማድረግ ያለብን። ብዙ ሰው የሚቆጨው ይሄ እኮ ነው። ገንዘብ ሲኖረኝ ቤተሰቦችን አስደስቼ ታላቸው ትችላለህ። ሜቢ እነሱ የሚፈልጉት ጊዜህን ሊሆን ይችላል ነው የሚፈልጉት። ገንዘብ ይመጣል ይጠፋል ምናምን ቁስ ነው። አሁንም ስሄድ ታክሲ ዛር ነው ካርድ ላክልህ። ሁሌም ለቤተሰቦች ባይተው ልጅ ነህ ፕራይም ሚኒስተር አትሆንም ለእናትና ለአባትህ ልጅ ነህ እና ዘኬር በጣም
እንግዲህ ብሩክ በጣም ብዙ ነገር አንስተናል እና እንግዲህ ኦዲየንሱም ብዙ ነገር እንደሚማርበት ተስፋ አደርጋለሁ። እስኪ በስተመጨረሻ ደግሞ ቀረ የምትለው ሀሳብ ካለ እንዲሁም ደግሞ አንተን ማግኘት የሚፈልጉ ሰዎች እንዴት ሊያገኙ ይችላሉ? መልካም እንግዲህ ሰመራይዝ ያደረግነው ነው። በመጨረሻ ማስተላለፍ የምፈልገው ነገር ቅድም ያነሳናቸው የዝምተኛ ሰዎች ሜን ካራክተር ኢንትሮቨርት ሆነው በኢንትሮቨርት መሆን ውስጥ እንግዲህ ብዙ ነገር ማድረግ ያልቻሉ ሰዎች ራሳቸውን በጣም ቪክቲም አድርገው ወደ ወጣ ብለው ነገሮችን ማከናወን መስራት ቢዝነስ ላይ ውጤታማ መሆኑ ያልቻሉ ሰዎች አንድ መልካም ነገር አሁን ያሉበት የትኛውም ስሜትና የትኛውም ደረጃ መቀየር ነው መሻሻል ይችላል። ሊሚቲንግ ብሊፍ ላይ አለመቆየት ከቻሉ መለወጥ ይቻላል። ምንም ሊሆን ይችላል። ትንሿን ነገር ጌሟን ስትረዳ ኢፈርትለስ በሚመስል ነገር ብዙ ነገሮች ሲቀየሩ ታያለህ። ቢዝነስ ሲቀየር፣ ህይወትህ ሲቀየር ታያለህ። በዙሪያ ያሉ ሰዎች የሚረግፎ የሚቀጥለው ሲቀጥል ታያለህ። ፌስ ስትራክቸር ክራሶ ባዚ ይቀየራል። ስትቀየር ፌሻል እንትንክ አንዳንድ ሰዎች ፍክት ይላሉ፣ ያረጋሉ፣ ሻይን ያረጋሉ። ኢነርጂያቸው በጣም የሚገርም ይሆናል። ያስታውቃል። ሩም ውስጥ ሲገቡ ምናምን ኢንፍሉዌንስ ያደርጋሉ። ሰው መልካም ጎኑ መቀየር ይችላል። ለመቀየር ግን ምን ይፈልጋል? ፕሮሰስ ይፈልጋል። የሆነ የምትፈሩት ጆርኒ አለ። እሱን ጆርኒ መሄድ አለባችሁ። ይሄ ደግሞ ራስ ላይ መስራት ነው። አንብበው ሊሆን ይችላል፣ ቪዲዮ አይተው ሊሆን ይችላል፣ ሜንቶር ፈልገው ሊሆን ይችላል፣ ሰልጥነው ሊሆን ይችላል። ይፍቀዱ እንጂ እነሱ ዊል ፓወራቸውን ይጠቀሙ እንጂ መቀየር ይችላል። ይህን ዜና ማስተላለፍ ፈልጋለሁ። በመቻል ውስጥ እንግዲህ ሰው ሆኖ ማይቻል የለም። ይቻላል የሚለው ነገር መቀበል ይቻላል። የሚቻልበትን ወይ ደግሞ መፈለግ እኛ የምንሰራው ወይውን ማሳየት ነው። እኛ ሰዎችን አንቀይርም። ሰዎች እንዲቀየሩ ግን መንገዱን እናሳያለን። ፐርሰናል ኤክስፔሪንስ ደግሞ ሲኖረን ኤክስፔሪንሱን እንነግራቸውና ሪሌት እያደረጉ እንዲማሩ እናደርጋለን። እነዚህ ሰዎች ራስ አገዙ ትሬኒንጎችን እንዲወስዱ ሪኮሜንድ አደርጋለሁ። ፐርሰናል ዴቨሎፕመንት ላይ ጋይድ የሚያደርጋቸው ሰው እንዲኖራቸው ናት ወርዝ ኢት ባይ ዘ ዌይ ምንም ብታወጣበት ወርዝ ያደርገዋል። ታይምም ገንዘብ ምንም ብታወጣበት እና በደንብ ጋይድ እንዲደረጉ ሪኮሜንድ አደርጋለሁ። እንዴት ነው የሚያገኙክ? እኔ ለማግኘት እንግዲህ አሁን ላይ ራሴን ሶሻል ሚዲያ ላይ እስካወጣው ድረስ በቲክቶክ ዩዚንግ ትሩዝ በሚለው አካውንት ነው እንግዲህ ከሰዎች ጋር የመጣሁት። ብሩክ ገብረህይወት ብለው ሰርች ቢያደርጉ ወይም ደግሞ ዩዚንግ ትሩዝ ብለው ሰርች ቢያደርጉ እኔን ያገኛል። በይበልጥ ሰዎችን ኤዱኬት ለማድረግ ሀሳቤን ለመግለጽ ቲክቶክን እጠቀማለሁ። ኢንስታግራሜም ብሩክ ገብሬ ዩዘርኔም ነው። ለግል ኮሚኒኬሽን ደግሞ ቴሌግራሜን ያሁንም ብሩክ ገብሬ ዩዘርኔም ማግኘት ይችላሉ። በግላቸው ካውንስል መደረግ ኮች መደረግ የሚፈልጉ ሰዎችን ደግሞ እሱን ኢንቦክስ በማድረግ ከኔ ጋር አብረው መቀጠል ይችላሉ። በሰፊ ደግሞ ትሬኒንጎች ላይ መስራት መቀጠል ትሬኒንጎችን መውሰድ የሚፈልጉ ሰዎችም እሱን ፕሮቫይድ ስለማድረግ መጠቀም ይችላሉ። ይሄ ላይ የሚሰራ ካስሜ የተሰኘ ኦርጋናይዜሽን አለኝ። የራሱ የሆኑት ቲሞች ትሬነሮች እንዲሁም ደግሞ ይህን የሚያደርጉ ሰዎች ስላሉ በጋራ መጠቀምና መቀላቀል ይችላሉ። ቴንኪዩ በጣም ስለመጣ በጣም አመሰግናለሁ። በጣም ጥሩ ቆይታ ነበረን። እንግዲህ ውድ ቤተሰቦች ከብሩክ ጋር የነበረን ቆይታ ይህንን ይመስላል። ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ ኮሜንት ማድረግ ትችላላችሁ። በቀጣይ ኤፒሶዳችን ደግሞ ከሌላ እንግዳ ጋር እስክንገናኝ ሰላም ሁኑ።